ምድር ላይ የዘራችሁትን ታጭዳላችሁ። መልካም ዘር ከዘራችሁ መልካም ነገር ካደረጋችሁ መልካም ነገር ይገጥማችኋል። ያ ማለት አንዳንዴ በህይወታችሁ መጥፎ ነገር ሲያጋጥማችሁ የዘራችሁት አይደለም። አንዳንዴ ፈጣሪ የሚወደውን ሰው ይፈትናል። ጠንካራ እንዲሆንለት ያ ሰው ብርቱ እንዲሆንለት ይፈትነዋል አይደል እንዴ? በብዙ ነገር ትፈተናላችሁ። በቤተሰብ፣ በትዳር፣ በስራ ቦታ ስራ ከሚያሰሯችሁ ሰዎች ጋር የምሬ ነው። በብዙ ነገር ትፈተናላችሁ ታውቃላችሁ። ግን ያ ፈተና የዘራችሁትን ታጭዳላችሁ ማለት አይደለም። ግን ፈተና ሲበዛባችሁ ደግሞ ትልቅ ነገር ሊመጣ ነው። እኔ አሁን ይሄ ሁሉ ፈተናዬ እግዚአብሔር ልጅ ሊሰጠኝ ስለሆነ ነው። ጠንካራ እንደሆን ለልጄ ጠንካራ እናት እንደሆንለት ነው ብዬ አሰብኩኝ። የምሬን ነው። አዎ እኔ ጠንካራ ነኝ። እኔ በጣም ጠንካራ ነኝ። የምሬን ነው። ሰውን አልገፋም። እነሱ እንትን ቢሉ ራሱ ማንንም ሰው አልገፋም። በቃ ማንም ሰው በመምጣት ባለበት ሰዓት መምጣት ይችላል። ሲሰለቻቸው ራሳቸው ይተውኛል። ገባችሁ? ከሩታዬ እንዳልኳችሁ አንገናኝም። በስልክ ምናምን ነው የምናወራው። በጣም ስለተደጋገማችሁብኝ ልመልስ ብዬ ነው። እና ሁላችንም የየራሳችን እንትን አለ። ጓደኝነትም እንዳለ ሆኖ ሁሉም ሰው የራሱ ፈተና አለው፣ የራሱ መንገድ አለው ምናምን። እና ለዛ ነው እኔም ከቤት አልወጣሁም። ቤቢ ሻወር ምናምን ሳከብር ትመጣና ታየኛለች ብዬ አስባለሁኝ። ትመጣለች እና አንድ ላይ እንመጣለን ልላችሁ ነው። እና ቤተሰቦቼ እኔ በጣም ነው የምወዳችሁ። ትላንትና አኩርታችሁኛል። ዛሬ የገባሁበት ዋና ምክንያት ለዳኒ ምን ልግዛለት፣ ምን ላርግለት፣ ስጦታ ሰጣለሁ ብዬ ቃል ገብቼ ጠዋት ስነሳ ከእንቅልፌ 11,000 ኧረ እናንተ የምር ትለያላችሁ። እግዚአብሔር ያክብርልኝ። እሺ አመሰግናለሁ። እሺ እናቴ። አረ ዩዘር ከየት በኩል ነው የምትመጡት? አንዳንድ ሰዎች ኮመንት ምንድን ነው? ስማም እግዚአብሔርን አፈሩም እንዴ? እህቶቼ እነ ሮዚ እነ ዜድዬ የነስሮቹ ፋሚሊዎች እንዴት ናችሁ? የሩታዬ እህቶች ደህና ናችሁ ወይ? ሁላችሁም እዚህ ጋር ያላችሁ ሰዎች በሙሉ እንዴት ነው? ቤተሰብ እንዴት ነው? ስራ እናንተ ጋር እንዴት ነው? እኔም ብቻ ነው የምጠይቁኝ። እኔ ደግሞ እናንተ ልጠይቃችሁ፣ መልሱልኝ። እንዴት ናችሁ? ደህና ነን ብላችሁ ኮመንት ላይ መልሱልኝ። የሆነ የደበረው ሰው ካለ ፈታ እናደርጋለን። አለምዬ ሰው አላስገባም። እሺ አሁን እኔ ራሴ ልወጣ ነው። ሰላም ልበላችሁ ብዬ ነው። እና ደህና ናችሁ ወይ? ደህና ነን ውዴ። አዎ እንደዚህ መልሱልኝ። እኔ ደብሮኛል። ትንሱዬ የሱዬ ምን ሆነሽ ነው? ደግሞ ቤተሰቦች ቲክታክ ላይ ሰራሁትን አይታችሁታል አይደል? ዛሬ ለቀኳትን አንድ ሳምንት ምናምን ሆኖታል ከሰራሁት። ዛሬ ነው የለቀኩት። ለብዙ እናቶች ድምጽ ይሆናል። በብዙ በቃ እኔ የሴቶችን ድምጽ መሆን እፈልጋለሁ። ማለት በቃ ብዙ ሴቶች አርግዘው ስራ እየሰሩ ልጅ የሚያሳድጉ ከሀገር ውጭ ወጥተው የልጅ ናፍቆት ኖሯቸው ብዙ ሰዎች አሉ አይደል? እና እሱን ይወክላል ብዬ ነው የሰራሁት። ጎበዝ ባልሆንም ሞክሬያለሁ። እንዳልኳችሁ እናንተ ናችሁ ለምን በቲክቶክ አትመጪም ብላችሁኝ በቲክቶክ የመጣሁትና እስካሁን ኮፒ ሊንክ አድርጉልኝ ምናምን አላልኳችሁ። አዎ ተሽሎኛል። ያው ግን ካሳየኋችሁ እንትን እንዳይል ትንሽ እንትን አለበት መቅላፍ ነገር አለ። ለዛ ነው እሺ እንደዚህ የለበስኩት። እና ኮፒ ሊንክ አድርጉልኝ፣ ሪፖስት ምናምን አድርጉ እሺ። የሰራሁትን ቪዲዮ አይታችሁታል አይደል? በጣም ደስ ይላል። ለብዙ ሰዎች ትምህርት ይሆናል። እና እንደዚህ አይነት ቪዲዮ ቀጣይም እንድሰራላችሁ እናንተ እንደዚህ ካበረታታችሁኝ በደንብ ኮሜንት መጻፍ
እኔ ነርስ ነኝ እኮ አላልኳችሁ። ትምህርት የጤና ትምህርት ደብረታቦር ዩኒቨርሲቲ ማር ነበረ። ከዛ አቆምኩ። 1 አመት ከምናምን ተምሬ አቆምኩ። ያው ታውቃላችሁ ሁላችሁም። ከዛ በኋላ ደግሞ እዚህ አዲስ አበባ እማራለሁ እኮ ብዙ ነገር ነው የምማረው እና ኢንቴሪየር ዲዛይነር እየተማርኩ ነበረ። አጫጭር ኮርሶች የ4 ወር የ5 ወር ምናምን አሉ። በጣም አሪፍ ቆንጆ ትምህርት ቤት ያዋጋቸው ይወደዳል፣ ግን ደግሞ በጣም ቆንጆ ትምህርቶች አሉ። እንደውም እህቶቼ ከውጪ ስትመጡ ሙያ ተማሩ። ሙያ በጣም ነው የሚያበላው። የምሬን ነው፣ እግዚአብሔርን ነው የምላችሁ። በጣም ነው የሚያበላው እና ሙያ ተማሩ። አሁን ላይ የጥፍር ሙያ አለ፣ ሜካፕ አለ፣ ብዙ ትምህርቶች። አሁን ኢንቴሪየር ዲዛይነር ስትማሩ ኮምፒውተር ላይ ጎበዝ መሆን አለባችሁ። ምክንያቱም አሁን ለምሳሌ አንድ ሰው ቤትህን ላስተካክል ስትሉ ደስ ያለሽ እሺ አመሰግናለሁ እንትን ቤትህን ላስተካክል ብላችሁ ቤቱን ስትወስዱበት፣ ምክንያቱም ፊኒሺንግ የቤቱን ኢንቴሪየር ሙሉ የውስጡን የምታሳምሩት እናንተ ናችሁ አይደለ? ስለዚህ ምን ታረጋላችሁ? በኮምፒውተር ቤቱን እስከ መጨረሻ ታሳዩታላችሁ። ከዛ የሆነ ሬቪት ሚል አፕሊኬሽን አለ። እዛ ላይ ወንበሩን ሶፋውን ራሳችሁ ናችሁ የምትሰሩት። ቲቪ ስታንዱን ከተሳዩትና እንደዚህ እንዲሰራልኝ ነው የምፈልገው ትላላችሁ። ከዛ በዛው መሰረት ያንን ቤት እንደዛ አድርጋችሁ ታሳያላችሁ። እና ቤት ላላችሁ ሰዎች ማማከር ከፈለጋችሁ በውስጥ አውሩኝ። እንደገና ደግሞ እርጉዝ አይደለች የምትሉ ደግሞ የአየው መሰለኝ ስወልድ ታዩታላችሁ። ምን አስጨነቃችሁ? 3 ወር 2 ወር አይታወቅም መቼ እንደምወልድ አይደል እንዴ? እና ቤተሰቦቼ ሙያ ተማሩ። ሙያ ቆንጆ ነገር ነው። አሁን በደንብ እንዳወራኋችሁ ያው ለቻልኩት ሰው መልሻለሁ። በጣም ወዳችኋለሁ፣ አከብራችኋለሁ። አሁን የሆነ የምሰራው ስራ ስላለብኝ አሜን። መብራን ትጠብቅሽ። አሜን እህቴ፣ አመሰግናለሁ። ሁላችሁንም ወዳችኋለሁ። ቻው። እኔ መውለድ አልፈልግም። አሁን ኔክስት አፍተር 5 years ያ የሆነ ነገር መያዝ አለብኝ እኮ ማለት። እናንተም እኮ ተመልሳችሁ እኮ ገደል ውስጥ እኮ ነው የምትገቡት። አሁን ድሮ ለሁለታችሁ ነበረ የምታስበው፣ አሁን 3ኛ ሰው ታስባለህ። 3ኛ ሰው ስታስብ ደግሞ ብር ብቻ አይደለም ጊዜንም ትሰጠዋለህ።